ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እንደምን ሰነበታችሁ ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን እየተዘጋጀ የሚቀርብላችሁ ሃይማኖታዊ የተሰኘው ሳምንታዊ መርሃ ግብራችን ነው በዛሬው መርሃ ግብራችን እንግዳ ጋብዘን አዲስ ርዕሰ ጉዳይ ይዘን ወደ እናንተ መጥተናል እስከ መርሃ ግብራችን ፍጻሜ አብራችሁ እንድትሆኑ በፍቅርና በትህትና እንጠይቃችኋለን በዛሬው መርሃ ግብራችን አንድ ታላቅ የቤተክርስቲያን ሊቅ እንግዳ ጋብዘናል ከእሳቸው ጋር ቆይታ እናደርጋለን መምህራችን እንኳን ደህና መጡ እንኳን ደህና ቆያችሁ የዛሬው እንግዳችን ሊቀ ሊቃውንት ነብይ ልዑል አዳሙ ይባላሉ በሰሜን ሸዋ ሀገረ ስብከት በደብረ ምጥማቅ ጻድቃኔ ማርያም ገዳም የፈለገ ጥበብ አጼ ዘርዓ ያዕቆብ መታሰቢያ የአራቱ ጉባኤያት ምስክር ጉባኤ ቤት መምህር ናቸው እሳቸው ጋራ ቆይታ እናደርጋለን እንግዲህ መምህራችን በዚህ ሃይማኖት አበው በተሰኘው መርሃ ግብራችን በሃይማኖት አበው ካስተማሩ ሃይማኖታቸውን ከገለጹ ከሊቃውንቱ መካከል አንዱን እናነሳና ምእመናን ወይም ደግሞ አድማጮችና ተመልካቾች ከነዚያ ከመናነሳቸው ቅዱሳን ወይም ካንዱ ቅዱስ ሃይማኖታዊ ተጋድሎውን ዓላማውን መንፈሳዊ ትኩረቱን እንዲማሩ በማለት ከዚህ በፊት ብዙ ሊቃውንትን አንስተን ቆይታ አድርገናል ዛሬ ደግሞ እንግዲህ ቅዱስ ኤጲፋንዮስ ከሊቃውንቱ መካከል በሃይማኖት አበው ካሉ ከጻፉ በሃይማኖታቸው ከሚታወቁት መካከል አንዱ ቅዱስ ኤጲፋንዮስን ነው መናነሳ እንደ ወደ ጥያቄያችን ከመሄዳችን በፊት ጻድቃኔ ደብረ ምጥማቅ ጻድቃኔ ማርያም የሚታወቀው እንግዲህ በሱባኤ ነው በሱባኤ ላይ ደግሞ አራቱ ጉባኤያት ሲጨመሩ ደግሞ አጠቃላይ በጣም ጽፍ ድርብ በረከትና ክብር የሚያሰጥ ቦታ ነው እንደው ፈለገ ጥበብ የአጼ ዘርዓ ያዕቆብ መታሰቢያ የአራቱ ጉባኤያት ማስመስከሪያ ምስክር ጉባኤ ቤት ትንሽ እንደው ለአድማጮቻችንና ለተመልካቾቻችን ገለጽ አድርገው ወደ ጥያቄያችን ብንሄድ አመሰግናለሁ መጋቢ ብሉይ የእንታይመሩ እንግዳ አድርጋችሁ ስለጋበዛችሁ እናመሰግናለን ደብረ ምጥማቅ ጻድቃኔ ማርያም ከቀድሞ በኢትዮጵያ ቤተክርስቲያን ታላላቅ ታሪካዊ ኩነቶች ከተደረጉባቸው አንዷ ናት ጉባኤ ደብረ ምጥማቅ የሚባለውን አጼ ዘርዓ ያዕቆብ ሊቃውንትን ሰብስበው ያከራከሩበት የሰንበት ተከበር ውሳኔን ያስወሰኑበት እንዲሁም አባ ሚካኤል አባ ገብርኤል የሚባሉ ሊቃነ ጳጳሳት በአጼ ዘርዓ ያዕቆብ ዘመን ከግብጽ መጥተው ታምረ ማርያምን የሰሩበት ከአረብ ወደ ግዕዝ የመለሱበት በርካታ ንጉሱ ስራዎችን የሰሩበትና ኋላም ክፉ የሚባለው የግራኛ ሐመር ዘመነ መንግስት እንደሚመጣ በራእይ ያዩበትና ንዋየ ቅዱሳቱን የቤተ መንግስቱንም የቤተ ክህነቱንም እታች ዋሻው የአጼ ዘርዓ ያዕቆብ ዋሻ በሚባለው ውስጥ የሰወሩበት እስከዛ ድረስ ዋሻው ከፍቶ ሆኖ ግን ንዋየ ቅዱሳቱ ተሰውረው አሉበት ተብሎ የሚነገርበት በፍጻሜው ዘመን ይወጣል ተብሎ የሚነገርበት በዚህ ልክና ከዚህም ሰፋ ባለ በታሪክ አውደ ተታወቃለች ሆኖም ግን ከግራኛ ሐመር ዘመነ መንግስት ወዲህ እንደሚታወቀው በጸበል በፈውስ ነው ቦታው የምትታወቀው በ2015 ነው ብፁዕ አባታችን አቡነ ቀሌምንጦስ በቦታው ላይ የትርጓሜ መጻሕፍት ትምህርት ቤት መተከል አለበት ብለው የአራቱ ጉባኤያት አዳሪ ትምህርት ቤት እንዲተከል ያደረጉት እኔ የመጣሁት ከዚያ ነው ጉባኤ ቤታችን የበላይ ጠባቂው ብፁዕ አባታችን አቡነ ቀሌምንጦስ ናቸው እስከ 2018 መስከረም ድረስ 60 የሚያክሉ ደቀ መዛሙርት ነበሩን አሁን በእነዚያ ላይ ወደ 33 የሚያክሉ ደቀ መዛሙርትን ጨምረን ወደ 93 አካባቢ የብሉያት የሐዲሳት የሊቃውንት የመነኮሳት ደቀ መዛሙርት አሉን ማለት ነው በትምህርት አሰጣጥ ሂደቱም እንደሚያውቁት ያብነት ትምህርት ቤት ውስጥ ያለፈ ሲያቀዋል በዓል ይበዛልኛ ስንማር ማለት ነው በተቻለ መጠን ጊዜ ያጠቃቀሙን ከፍልሰታና ከህማማት ውጪ የትምህርት የሌለበት ጊዜ እንዳይኖር አድርገን እየተማርን ነው የምንገኘው ትምህርቱም ትርጓሜ ብቻ ሳይሆን ደቀ መዛሙርቱ ከመደበኛ ትምህርቱ ተጨማሪ አጫጭር ኮርሶችን እንዳገኙ ለምሳሌ ስነ ልቦና ተግባቦት ታይም ማኔጅመንት
የካይዘን ፍልስፍና ሳይቀር ከደብረ ብርሃን ዩኒቨርሲቲ ካሉ ወንድሞች ጋርና ከተለያየ አካባቢ ካሉ ዓለማዊ ምሁራን ጋር በመገናኘት ከመደበኛ ትምህርት በተጨማሪ ደቀ መዛሙርቱ አጫጭር ኮርሶችን እንዳገኙ ቴክኖሎጂን የተመለከተ ስልጠና እያገኙ የሚማሩበት ጉባኤ ቤት ነው። ላይብረሪው እንደ ማህበራዊ ሚዲያ ካያችሁ ሰፋ ያለ ላይብረሪ እያደራጀን አንድም ተማሪ መጽሐፍ ባይኖረው በጉባኤ ቤቱ መጽሐፍ እንዲማር ኢትዮጵያ ውስጥ ያሉ በርካታ የአብነት መምህራን በየዘመናቸው የተረጎሟቸው ያብራሯቸውን ማብራሪያዎች ባገኘነው ልክ ፕሪንት እያደረገን ላይብረሪ ውስጥ እያገኘን አብነቶች ለምሳሌ የደማብና አብነት የደብረ ሊባኖስ አብነት ጎንደር አካባቢ ያሉ ሊቃውንት የሚያስተምሩበት አብነት እነዚያን ሁሉ ፕሪንት ኮፒ እያደረግን ደቀ መዛሙርቱ ሁሉንም ባንድ እንዳገኙ ለማድረግ እየሞከርን ነው። እንዳላበዛይ በመጨረሻ ደቀ መዛሙርቱ ከዘመናዊ ትምህርት ባዕድ እንዳይሆኑ ጉባኤ ቤቱ ዘመናዊ መምህር ቀጥሮ ደቀ መዛሙርቱ ከትምህርት መልስ ዘመናዊ ትምህርት ይማራሉ ጉባኤ ቤቱ ውስጥ ማለት ነው። በሁለት ተከፍለው ነው የሚማሩት። ከዜሮ የሚጀምሩ አሉ። እስከ 7 እስከ 8 ተምረው የመጡ ደግሞ አሉ። እነሱን በመለየት እስከ 9 ባለው ስርዓተ ትምህርት መጽሐፍ ገዝተን በዚያ መንገድ የተቀጠሩት መምህራን ደቀ መዛሙርቱን ያበቃሉ ማለት ነው። የመጨረሻ አድርገውና አውደ ተዋስኦ የሚል መርሃ ግብር አለን። አውደ ተዋስኦ ማለት በሳምንት አንድ ቀን አርብ ምሽት ላይ ሁሉም ተማሪ ተሰብስቦ የሚከወን ተግባር ነው። አንዱ እንደ ቄርሎስ ይቀመጣል፣ አንዱ እንደ ጰላዲዮስ ይሆናል። በጰላዲዮስ ወንበር የተቀመጠው ይጠይቃል፣ እዚያኛውም ይመልሳል። ሌላው ደቀ መዛሙርት የአራቱም ዙሪያውን ሆኖ ይታዘባል ማለት ነው። አንዱ እንደ መናፍቅ ይሆናል፣ አንዱ እንደ ሊቅ ይሆናል። እንደ መናፍቅ የሆነው አሁን ላይ ያለው መሬት ላይ ያለው ቤተክርስቲያን መጻሕፍቷንም ሥርዓቷንም የሚተቹ ሰዎች የሚጠይቁትን ጥያቄ ይጠይቃል። ያኛውም ተዘጋጅቶበት በሰፊ ቀጠሮ ስለሚሆን ይመልሳል። ከዚያኛው የጎደለ ካለ ለዚህኛው በቂ ምላሽ አላገኘ በዙሪያው ያሉ ደቀ መዛሙርት እጅ ያወጡ ይሄ እንደዚህ በዚህኛው መጻሕፍት እንዲህ ይታተታል ወይም እዚህ ጋር የምስጢር ጽነት ታይቶበታል ይሄኛው ይስተካከል ብለው ያርሙታል። በመጨረሻ በደቀ መዛሙርቱ ያልታየ ካለ በጉባኤ ቤቱ መምህር ይታያል። ከሙሉ በክፍሉ በዚህ አግባብ ነው ጉባኤታችን መማር ማስተማሩን እያስኬደ ያለው። ብፁዕ አባታችንን በቅርብ ይከታተሉት። ግሩም ነው። ክቡር ሊቀ ሊቃውንት ቃለ ሕይወት ያሰማልን። በተለይ አዳዲስ ነገሮች ናቸው። እንደው በአብነት ትምህርት ቤት እኛም ከቆየንበት ለየት ያለ በተለይ ይሄ የሊቃውንቱ ጉባኤ ላይ ቤት የታች ቤት ያሉ እየተባሉ የሚለያዩ አብነቶቹን በአንድ ላይ በላይብረሪ ማስቀመጥ እኒህን ችግሮቹን ሁሉም አይቶ ይሄኛው በዚህ አቅንቶታል በዚህ አቅንቶታል ብሎ አስታርቆ ለመሄድ በጣም ጉባኤ ቤቶቹን አንድ ለማድረግ ትልቅ አማራጭ ነው። በተለይ ደግሞ አሁን ዘመኑ የሚጠይቀውን ችግር ፈቺ ጉባኤ ቤት ነው ብለን መውሰድ እንችላለን። ምናልባት አሁን በአብነቱ ትምህርት የገፉ ከዘመናዊ ወደ ኋላ የቀሩ በዘመናዊ የገፉ ደግሞ ከአብነቱ የቀሩ ሆኖ በአንዱ ብስል በአንዱ ጥሬ የሆኑ ምናያቸውን ችግሮች በሁለቱም በኩል እንደ እንከኔለሽ ደቀ መዛሙርትንና ዓለምን ዋጅተው አሁን ያለውን ዓለም ማገልገል የሚችሉ ደቀ መዛሙርትን በመፍጠር በኩል እኔም ባለፈው በማህበራዊ ሚዲያ ሳይ ደቀ መዛሙርቱ መነኮሳቱ ራሳቸው ኮምፒውተር ከፍተው በኮምፒውተር እየጻፉ በፓወርፖይንት እያዘጋጁ አጠቃላይ ሲያደርጉ አይቼ እንደው በጣም ትልቅ ጉባኤ ቤት ነው። ጉባኤ ቤቱን ያስፋልን ያቆይልን። እናንተንም ደግሞ በወጣትነት ዘመን ይህን ያህል ደቀ መዛሙርት አፍርቶ ቁጭ ብሎ ማስተማር ትልቅ ነገር ነውና እንግዲህ ለስተወትም ረጅም እድሜ ካገርሎት ጋራ ይስጥልን። የተወደዳችሁ ተመልካቾቻችን ሃይማኖተ አበው በተሰኘው መርሃ ግብራችን ከሊቀ ሊቃውንት ነብየ ልዑል አዳሙ ጋራ ከእናንተ ጋራ ቆይታ እያደረግን ነው የምንገኘው። አብራችሁን እስከ መጨረሻው ድረስ እንድትሆኑ በፍቅርና በትህትና እንጋብዛለን። ወደ ጥያቄያችን ስንድ ዛሬ ያነሳነው ቅዱስ ኤጲፋንዮስ ነው። እንደ ኤጲፋንዮስ ማለት ምን ማለት እንደሆነና ቅዱስ ኤጲፋንዮስ ያደገባቸውን እድገቱንና በተለይ ደግሞ ከወላጆቹ ጋር አያይዞ ያለውን ታሪክ ቢነግሩን። እሺ አመሰግናለሁ። ቅዱስ ኤጲፋንዮስ ቤተክርስቲያን በዘመነ ሊቃውንት ካፈራቻቸው ቅዱሳን መካከል አንዱ ነው። ቅዱስ ብቻ ሳይሆን ሊቅነትንም ደርቦ ያዘ ነው።
የስሙ ትርጓሜ ከቀድሞ ጀምሮ የስም አወጣጥን ስናይ በቤተ ክርስቲያን ታሪክ በመጽሐፍ ቅዱስ ታሪክ ስሙ ከሰውየው ከመወለዱ በፊት የሆነን ታሪክ እንዲያወሳ ተደርጎ የሚወጣለት ሰው አለ። ለምሳሌ ሳሙኤል ስትል ሐና ልጁን ከማግኘቷ በፊት ያለውን ድካሟንም ያሳይ ነው። እግዚአብሔር ሰማኝ የሚል የቀድሞ መሻቷን በልጁ ስም ላይ ሲታወስ እንድኖር የሚያደርግ ነው። በእለቱ ልጁ በተገኘበት ጊዜ ያለውን ተግባር የሚያወሳ ሆኖ ደግሞ ስም ይወጣል። አሁን ሙሴ ስትለው የፈርዖን ልጅ ከውሃ ያገኘሁት ስትል ነው። ይሄ ልጁ ሲገኝ ያለውን ተግባር የሚያመላክት ሆኖ ይወጣል። ኋላ ደግሞ ከልጁ ከተወለደ በኋላ ትንቢታዊ ስም ተማጽኖ ያለበት ስም ተደርጎ ይወጣል። ለምሳሌ ኢያሱ ሲለው ሙሴ አውስ የሚባለውን የሱን አገልጋይ መድኃኒት ማለት ነው። ነገ እስራኤልን በከነዓን ካሉ ነገስታት ጋር ተዋግቶ የሚያድናቸው የሚያስገባቸው እንደማለት ነው። ትንቢታዊ ነው። ራሔልም ልጇን ወልዳ ዮሴፍ ስትለው ገበገባኒ አመት ድገመኝ ስትል እንደተማጽኖ አይነት ነውና ስም በዚህ መንገድ እንደሚወጣ ይታወቃል። የኤጲፋኒዎስም ቀድሞ ሲወለድ በሚያደርገው እስከሚያምን ድረስ ባደረገው ተግባር ሳይሆን የስሙ ትርጓሜ ካመነ በኋላ የሚሰራውን ስራ ያማከለ አይነት ነው ትርጓሜው። አርሃዊ፣ ከፋች፣ ከሳቴ፣ ገላጭ ማለት ነው። ስነ ፍጥረትን ጥንታቸውን ጥንት መገኘታቸውን ትርጓሜያቸውን የሚያብራራ ማለት ነው። ከፋች ይባላል፣ ገላጭ ይባላል። ይሄ ከግብሩ ጋር የሚያያዝ ነው ማለት ነው ትርጓሜው። የአስተዳደጉ አወላለዱ ቤተሰቦቹ ከአይሁድ ወገን የተገኙ እንደሆኑ የሱን ዜና መዋዕል የጻፉ የኢትዮጵያ ሊቃውንት ነግረውናል። ከአይሁድ ወገን የተገኘ ነው። አይሁድ በጌታ ትምህርት ጨርሰው አላመኑም፣ በሐዋርያትም ትምህርት ጨርሰው አላመኑም። ኋላም በጥጦስ ዘመንም ያሁሉ መከራ መጥቶባቸው አላመኑም እና በእነዚያ ሁሉ ያላመኑ በፍልስጤም አካባቢ የሚኖሩ ከእናቱም ከአባቱም ከነሱ ወገን የሚሆን ገና ክርስቶስ ይመጣል ብለው የሚያምኑ የሐዋርያትን ትምህርት ክርስትናን ፈጽሞ የማይቀበሉ ናቸው። ከነዚህ የተወለደ ነው። በስጋም ደግሞ ደሃ ከሚባሉ ብዙ ከሌላቸው የተወለደ ነውና በዚህ አግባብ እንደማናቸውም በዚህ ዓለም እንደ ደሃ ልጅ ሆኖ ያደገ አባቱን በሕፃንነቱ ሞቶበት እናቱን ሲያግዝ የኖረ እንደሆነ ዜና መዋዕሉ ይናገራል። እንደውም ወደ እምነት የመጣበት ምክንያት አንዱ አመለ ክፉ የሆነ አህያ ነው ኖሯቸው ያንን ለመሸጥ ወደ ገበያ ሄዶ ሳለ በዚያ እግዚአብሔር ታምር አሳይቶት ወደ እምነት እንደመጣ ይናገራልና እናት አባቱ ከአይሁድ ወገን የተወለደውም ፍልስጤም ውስጥ ከሚገኙ ገጠር አካባቢዎች በአንዷ ነው። ኤጲፋኒዎስ በጥቂቱ የስሙ ትርጓሜ ቃለ ሕይወት ያሰማልን ሊቀ ሊቃውንት። እንግዲህ ቅድም ሶትም እንዳሉት ከአይሁዳዊ ቤተሰብ የተገኘ ነው። ሁለቱም ወላጆቹ የክርስትና መሰረት የሌላቸው ይልቁንም ክርስትናን የሚጠሉ ሲሆኑ እሱ ደግሞ እንግዲህ ከተወለደ ካደገ በኋላ ወደ ክርስትና እንደተመለሰ ታሪኩ ይናገራልና እንደው ወደ ክርስትና የተመለሰበትን ምክንያትና እንደው በክርስትናው ዓለም ላይ ደግሞ ያሳያቸውን መንፈሳዊ እንቅስቃሴዎች ቢነግሩን። ጥሩ። እግዚአብሔር ከቀድሞ ጀምሮ በፈጠራቸው ፍጥረታት አንዳንዱ የለም ብሎ ይክደዋል፣ አንዳንዱ አለ ግን እንዲህ አይነት ነው ብሎ እግዚአብሔር በባህሪው የሌለውን ሰጥቶ ይናገራል። ከቀድሞ ጀምሮ ያሉ ሰዎች ወደ እምነት ሲመጡ በሶስት ወገን እንደሚመጡ መጽሐፈ ማሪሳቅ አንቀጽ ካልዕ ላይ ይናገራል። አንደኛው ከትምህርት ወገን ተምረው በራሳቸው ተነሳሽነት ከትምህርት ወገን ተሰብከው በሰዎች የሚመጡ አሉ። እነዚህ እንደ ኤልሳ ያሉ ኤልሳ በነቢዩ በመምህሩ በኤልያስ ትምህርትና በሚለው እንደመጣ ወደ እምነትና ወደ ገባበት ወደ ምናኔ ሕይወት ተጽፏል። አንዳንዶቹ ደግሞ በራሳቸው ተነሳሽነት በተመራማሪነታቸው እንደ አብርሃም እንደ ሙሴ ጸሊም ወደ እምነት የሚመጡ አሉ። አንዳንዶቹ ደግሞ እግዚአብሔር መቅሰፍት አሳይቷቸው ተቀጥቷቸው የሚመጡ አሉ። እነዚህም እንደ ቅዱስ ጳውሎስ አሁን ቅዱስ ጳውሎስ በደማስቆ እንደዚያን እስራኤል ክርስቲያኖችን ለማሰር ሲሄድ ነው የብርሃን መብረቅ ቡግ ብሎበት ማነህ ብሎ ወድቆ ከዚያ በኋላ ነው ወደ እምነት የመጣው ከመገሰጽ የተነሳ ማለት ነው። አንዳንዶቹም ከመፍራት የተነሳም ወደ እግዚአብሔር የሚመጡ አሉ። ይህንንም ጌታ ማቴዎስ ምዕራፍ 19 ቁጥር 12 ላይ
ተናግሯል። ሰዎች ጃንደረቦች ያደረጓቸው አሉ፣ ራሳቸውን ጃንደረባ የሚያደርጉ አሉ፣ እንዲሁም ከእናታቸው ማህፀን ጀምሮ ደግሞ ጃንደረባ የሚሆኑ አሉ ይላል። የጃንደረባ መሆን ማለት በክርስቶስ መኖር ማደር፣ ለክርስቶስ ማደር ነው ትርጓሜው ማለት ነው። ብዙ ትርጓሜዎች አሉት። አንዱ ግን ክርስቲያን መሆን ነው ጃንደረባ መሆን ማለት። ከእናታቸው ማህፀን ጀምረው ጃንደረባ የሚሆኑት እንደነ ዮሐንስ ያሉ ገና በእናቱ ማህፀን ሳለ ነገረ ክርስቶስ የገባው ሰገደ ተብሎ የሚነገርለት እንደነ ኤርሚያስ ያሉ በእናቱ ማህፀን ሳለሁ መረጥኩ የሚባሉ የቤተሰቦቻቸው ንጽህ ተርፏቸው የሚወለዱ እነሱ ማንም ሰብኳቸው ነው አይባሉም። የቤተሰቦቻቸው ንጽህ ተርፏቸው ሲወለዱ ጀምረው እንደነ አባ ተክለ ሃይማኖት ያሉት የሚያመሰግኑ ኖህም እንደዚሁ ወጻድቅም ልደቱ ይለዋል። ሲወለድ ጀምሮ ሃይማኖቱ ምግባሩ የሚታይባቸው ናቸው። ሰዎች የሰለቧቸው የሚባሉት ደግሞ ጃንደረባ ያደረጓቸው የሚባሉት መምህራን ወጥተው ወርደው ደክመው የሚያስተምሯቸው ናቸው። ይህም አሁን ባልናቸው መንገድ የሐዋርያትም የሌሎችም የሚታወቅ ነው ማለት ነው። ራሳቸውን ደግሞ ጃንደረባ የሚያደርጉ እንደና አብርሃም ያሉ ራሳቸውን የሚያሳምኑ ናቸው። ይህ ቅዱስ ኤጲፋኒዎስ በዚያ መንገድ ራሱን ያሳመነ ሰው ነው። ተአምር አየ። እናቱ ይህን አህያ ሸጠህና ብለው ሊሸጥ ሄደ። ባለ አህያ ነገር ዋጋ ነገር ሲለው ያኛው ሰውዬ አህያውን ለማሳየት ለዚያኛው ሰውዬ በአህያውን በልምጭ ሲመታ በአህያው ልቡን ብሎ እንደገደለው ኋላ እዚያ አንድ ባህታዊ እንደተገኘና ሰውዬውን ኤጲፋኒዎስን አድኖ አህያውን ደግሞ እንድሞት እንዳደረገው ርት ስለሆነ ኋላም ደግሞ ከብዙ ዘመን በኋላ አንድ ባህታዊ ስለ እግዚአብሔር ብሎ ለለመነው ሰው ልብሱን ሲሰጥ እግዚአብሔር ደግሞ ለሱ የብርሃን ልብስ ከሰማይ ሲያወርድለት አይቶ በእነዚህ ሁለት ተአምራት ወደ ክርስትና የመጣ ሰው ነው ማለት ነው። በፍላጎቱ ማለት ነው። በዚህ መንገድ የመጣ ሰው እንደሆነ ይናገራል ዜና መዋዕሉ። ይሄ የሚያስረዳው የእግዚአብሔር እጁ ሁሉ ጊዜ ሰዎችን ወደ እምነት ከመጥራት በሁሉም ቦታ ማለት ነው ሁሉ ጊዜም በሁሉም ቦታ እንደማትታጠፍ ሁሌም እግዚአብሔር ሰዎችን እለት እለት የሚጠራ እንደሆነ እስከ መጽአት ድረስ ኑ ወደኔ ኑ ወደ ሰርጉ ቤት ኑ የሚለው መልእክት እንደማይቋረጥ በሚገባቸው ልክ ማለት ነው። አንዳንዶቹ በህልም አይተው ይሄዳሉ፣ አንዳንዶቹ በህመም፣ አንዳንዶቹ ደግሞ አሁን በተባለው መልኩ በኤጲፋኒዎስ ሕይወት እንደታየው በዚያ መንገድ ይታያል። ይህ ግን እስከ መጽአት ድረስ ነው ወይም ለሰውየው እስከ ዕለተ ሞቱ ድረስ ነው። ከዚያ በኋላ እንደሚያውቁት አልቦቱ ለሰብ ንስሐ እምድኅረ ሞቱ ነው። ሞት ከመጣ በኋላ አምኜ ተጠምቄ ልዳን ስለማይባል ዜና መዋዕሉ ይህንን ያስረዳል። በዚህ መንገድ ነው የመጣው ወደ ክርስትና። ቃለ ሕይወት ያሰማልን። እጅግ ለስደስ ባለ በጉባኤ ቤት ድምጽ በደንብ እያስተማሩ ነው የሚገኘው። የተወደዳችሁ ተመልካቾቻችን ከሊቀ ሊቃውንት ነብየ ልዑል አዳሙ ጋራ የደብረ ምጥማቅ ጻድቃኔ ማርያም የፈለገ ጥበብ አጼ ዘርዓ ያዕቆብ መታሰቢያ የአራቱ ጉባኤያት ማስመስከሪያ ትምህርት ቤት መምህር ናቸው። ቅድም መግቢያችን ላይ እንግዲህ ትምህርት ቤቱ እንዴት እንደሚመራ ዘመኑ በሚጠይቀው መልኩ ጉባኤ ቤቱንም እንዴት እየመሩት እንደሆነ ሲነግሩን ቆይተዋል። እንግዲህ አሁን የቅዱስ ኤጲፋኒዎስን ሕይወት ከአረማዊነት ወይም ደግሞ ከክርስትና አልባነት ወደ ክርስትና በእንዴት አይነት መንገድ እንደመጣ ሌሎቹም ዛሬም ቢሆን ወደ ቤተክርስቲያን የሚመጡ በአረማዊነት ከኛ ቤተክርስቲያን ውጪ ያሉትን ቤተክርስቲያን እንዴት እንደምትቀበልና እንዴት እንደሚመጡም እያስተማሩን ነው የሚገኘው። እንግዲህ ከክርስትና ከአረማዊነት ወይም ደግሞ ከክርስትና አልባነት ወደ ክርስትና ከመጣ በኋላ እንግዲህ በቤተክርስቲያን ኤጲስቆጶስ ዘደሴተ ቆጵሮስ ነው የሚባለው ጵጵስና ተሾሟል፣ አገልግሏል፣ ብዙ ነገሮችን አድርጓልና እንደው ትምህርቱና የቅዱስ ኤጲፋኒዎስ ሹመት ምን እንደሚመስል በተለይ አሁን በዘመናችን ላይ ሹመት ወደዚህ ትልቅ ሹመት የሚሾሙ አባቶቻችን አሉ፣ የቤተክርስቲያን ተተኪዎችም አሉ። የመጨረሻው የቤተክርስቲያን ኃላፊነትም ስለሆነ እንደው ሹመቱን ከመቀበልና የሹመቱን ድርሻም ከመወጣት አንፃር ቅዱስ ኤጲፋኒዎስ እንዴት ነው? እሺ ጥሩ ጥያቄ ነው የኔታ። ቅዱስ ኤጲፋኒዎስ እንደአጋጣሚ ሆኖ በጣም የታደለ ነው። ጓደኞቹ የሱ ጓደኞች ዮሐንስ አፈወርቅ
ዮሐንስ ኤጲስቆጶስ ዘኢየሩሳሌም እና ኤጲፋኒዎስ በአንድ ጊዜ ከአንድ መምህር እንደተማሩ ዜና መዋዕላቸው ይናገራል። እነዚህ ሶስቱም ለቤተ ክርስቲያን የሚያበሩ ኮከቦች ናቸው። በተለይ ዮሐንስ አፈወርቅና ቅዱስ ኤጲፋኒዎስ ማለት ነው። ዮሐንስ ኤጲስቆጶስ ዘኢየሩሳሌም እሱም በጣም የታደለ ሰው ነው። እሱ እንግዲህ የተሾመው የተማረው መጀመሪያ ኢላሪያኖስ ከሚባል መምህር እነዚህ ሶስቱ በአንድነት ወደ እምነት ከመጣ በኋላ ተምረዋል። በትምህርት ቤት እያሉ ትንቢት ተነግሮለታል። ኤጲስቆጶስ ሊቀ ጳጳሳት እንደሚሆን ትልቁን የቤተ ክርስቲያንን መንበር ተረክቦ እንደሚያስተዳድር ትንቢት ተነግሮለታል። ለዚያም ደግሞ ቦታ ተወስኖለታል። በቆጵሮስ አንጻር ባለች ሜታሜቴ ጎጆ ሰርተህ ኑር ተብሎ ተነግሮ መጀመሪያ ብሉይ ሐዲስን እና ሥርዓተ ቤተ ክርስቲያንን ሶስቱን ጥንቅቅ አድርጎ ከተማረ በኋላ መምህሩ በተናገረለት ትንቢት መሰረት በዚያ በቆጵሮስ አቅራቢያ እየኖረ እንደነበር ኋላ ግን ያ በዘመናቸው የነበረው መምህር ሊቀ ጳጳሳት የሚያርፍበት ጊዜው ቢደርስ ከጌታ ምልክት እንደተሰጠው ከሁለት መነኮሳት ጋር ወደ ገበያ ሄዶ ሳለ እንደዚህ ያለ ሰው ታገኛለህ፣ ምልክቱ በእጁ ያለ ጊዜው የደረሰ ወይን ይገኛል፣ ሁለት መነኮሳት አብረውታሉ እንዳለው ሄዶ አምጥቶ ለሹመቱ እንዳበቃው ይህንንም እግዚአብሔር በራእይ በመላኩ በኩል እንደነገረው በዘመኑ ለነበሩ ሰዎች እንደነገረለት የቅዱስ ኤጲፋኒዎስ ዜና መዋዕሉ ይህንን ያስረዳል። ከዚህ ውስጥ የምናየው በጣም ብዙ ነገር ነው። አንደኛ ፍልስጤም ተወልዶ ቆጵሮስ ኤጲስቆጶስ ሆኖ መሾም ያ ዘመን በጣም ደግ ዘመን ነው። ዛሬ የሆነ ቦታ ሰው ተወልዶ የሆነ ቦታ ደግሞ ሲሾም አይ አልተወለድክበትም ተብሎ ይከለከላልና አሁን ያለው ዘመን እና ያኛው ዘመን ክርስትናን ራሱ መረዳታችን ሰውነትን መረዳታችን በጣም የተለያየ እንደሆነ ያስረዳል። ማርቆስ ግብጻዊ አይደለም፣ ግን የግብጽ ቤተክርስቲያን ፓትርያርክ እሱ ነው። ቅዱስ ጴጥሮስም ሮማዊ አይደለም፣ ግን ከገሊላ ተወልዶ የሮም መንበር የሱ ነው። ሌሎቹም እንደዚሁ ማለት ዮሐንስም ከገሊላ አውራጃዎች የተገኘ ነው፣ ግን ኤፌሶን መንበር የሱ ነው። ያንን ፈለግ የተከተለ ነበር በእነ ዮሐንስ አፈወርቅ ዘመንም የነበረው ማለት ነው። አንዱ ይሄ ክርስትናንና ሰባዊነትን የሚረዱበት መንገድ ከሐዋርያት ያልተፋለሰ ነው። መቼም ሰው በቋንቋ የትኛውም አካባቢ መማር አለበት፣ በሚረዳው ልክ ትምህርት ማግኘት አለበት። ይሄ ታወቀ ነው። በሁለተኛ የምናየው ሲሾም ሐሳሴ ሲመት ሆኖ አይደለም የተሾመው። ይሄም በእውነቱ ዛሬ ላለን ለሁላችን በተለይ ትምህርት ቤት ላለን ሰዎች የቤተ ክርስቲያን ሹመት እንዴት ይገኛል የሚለውን በደንብ አድርጎ ያስተምረናል። ከእግዚአብሔር ብቻ ይገኛል፣ ውጤታማም ደግሞ ይሆናል። እግዚአብሔር ለሾመው ይረዳል፣ ላልሾመው ግን አይረዳም። እግዚአብሔር ኤጲፋኒዎስን ረዳው ማለት ነው። ሙሴ አሁን በኋላ ድርሰቱን ካነሳን እንደምናየው ሙሴ ኖህ በነበረበት በዘመኑ አልነበረም። ሳይኖር የኖህን መውጣት መግባት መስከር መራቆት መልበስ ጥንቅቅ አድርጎ ኖህ ሲወለድ የነበረውን ሁሉ እንደጻፈልን ሳይኖር በዘመኑ እግዚአብሔር ገልጾለት ማለት ነው። ለምን? እግዚአብሔር ስለሾመው ነው ሙሴን የረዳው። ጻፍ ብሎ ያነሳሳው እግዚአብሔር ስለሆነ ነው። እግዚአብሔር ያነሳሳውን ስራ ያስፈጽማል። ኤጲፋኒዎስም እግዚአብሔር ስለሾመው እንደ ሙሴ ወደ ኋላ ሄዶ ምስጢረ ስነ ፍጥረትን ገልጦ እንደ ስሙ ከሳቲ የስነ ፍጥረት ታሪካቸውን የገለጠ ምሳሌነታቸውን ያብራራ እንደሆን አድርጎታልና የቤተ ክርስቲያንን ሹመት በምን አይነት መንገድ መረከብ አለብን በተለይ ውጤታማ ለመሆን የሚለውን ያሳያል። ጓደኞቹም ደጋጎች ናቸው። በዚህ መንገድ ነው የሹመቱና የትምህርቱ የሚገለጸው። ግሩም ነው። ሊቃውንት በተለይ እንደው አሁን እንዳሉት እንደሚያውቁት በተለይ በአሁን ብዙ ጊዜ ነው ጎልቶና ገዝፎ የሚታየው በቤተ ክርስቲያን ሹመት ቀደምም እንዳሉን ከቤተ ክርስቲያን በእውቀት መጀመሪያ በልጅነት ቀጥሎ በእውቀት በሹመት የተወለደ ቤተ ክርስቲያኒቱ ዓለም አቀፍ እንደመሆኗ መጠን የቤተ ክርስቲያኒቷን ስልጣን የያዘ የትኛውን ቦታ ላይ ባለ ስልጣን ነው፣ የትኛውን ቦታ ላይ ባለ ሀገር ነው፣ የትኛውን ቦታ ባለቤት ነው። ስለዚህ የነ ዮሐንስ አፈወርቅ የነ ቅዱስ ዮሐንስ ዘኢየሩሳሌምና የነ ቅዱስ ኤጲፋኒዎስ ዘመን ቅድም እንዳሉት በሹመትም በእውቀትም በመኖርም ይሄን ነው የሚገልጠው። እንደ አባቶቻችን ቢሆን ለቤተ ክርስቲያን ቅድሚያ ይሰጣል። ቅድም ሶትም ብለዋል። ቋንቋዎቹ ግዴታ ነው። ቋንቋን መሰረት አድርጎ ቋንቋውን የሚያውቅ ሰው ለነዚያ ሰዎች
ቢደርስላቸው በጣም መልካም ይባል ነው። አዎ አይ ያው ምናልባት ጉዳዩን እንዳናሰፋው እንዳይሰፋ ነው እንጂ በእኛ ቤተክርስቲያን አሁን ከሐዋርያት ጀምሮ የተቀበልናቸው ትውፊታዊ ቅብብሎች አሉ ያልተቋረጡ ማለት ነው። ክህነታችን አልተቋረጠም፣ ትምህርታችን አልተቋረጠም፣ ብዙ ያልተቋረጡ አሉ ከሐዋርያት የተቀበልናቸው። ኤጲፋኒዎስ ባልተወለደበት ሀገር ኤጲስቆጶስ ሆኖ ሲሾም አባ ሰላማም በሀገራችን ባልተወለዱበት በከለር በማይመስሉበት ሀገር ሲሾሙ ይሄ የቀደመው እኛ ሀገር ላይ ራሱ የነበረው ማለት ነው። ይሄ የሐዋርያቱ ጴጥሮስ ከገሊላ ተወልዶ ሮም ላይ ላሉ ምእመናን ሲሾምላቸው አባታችን ብለው ሲቀበሉት በፍቅር ሲያዩት ሌሎችም ሐዋርያት ማለት ነው እንደዚህ መንበራቸው በተወለዱበት ሀገር አይደለም እና እነዚያ ሊቃነ ጳጳሳት እግዚአብሔር ስለሾማቸው ህዝቡም በዚያ ህሊና አባታችን ብሎ ስለተቀበላቸው በዘመናቸው የተሰሩ ስራዎች በጣም ድንቅ ናቸው። የኤጲፋኒዎስ ዜና መዋዕል ላይ እንዲህ የሚል ተጽፏል። ኤጲፋኒዎስ በቆጵሮስ፣ ዮሐንስ አፈወርቅም በቁስጥንጥንያ፣ ሳዊሮስም በተሾመበት ሀገረ ስብከት፣ በየሀገሩ ቴዎፍሎስም በእስክንድሪያ መኖሪያ ያሳጡኝ ይሉ ነበር አጋንንት። አንድ ጋኔን ሲመሰከር የት ሀገር ሄጄ ልኑር? ግብጽም ቴዎፍሎስ አለ፣ ቁስጥንጥንያም ዮሐንስ አፈወርቅ አለ፣ ቆጵሮስም እንተ ቅዱስ ኤጲፋኒዎስ አለ፣ የት ሀገር ሄጄ ልኑር ይል ነበርና በቀደመው ዘመን የኖረው ብዙ ጊዜ ግብጽ ሀገር ነው። ግብጽና ፍልስጤም የተራራቁ ናቸው አሁን በመናየው ማለት ነው። አንድ ሀገርም አይደሉም። በማህበረሰብ በአኗኗርም የተለያዩ ናቸውና በእውነቱ ያን ጊዜ የነበረው አሁን ያለው መንገድ መቀበሉ እግዚአብሔር ምን ያክል ከተሾሙ ሰዎች ጋር እንደነበር መናፍስት ይወጡ ነበር፣ ሚስጥራት ይራቀቁ ነበር። አሁን ሃይማኖት አበው ሊቃነ ጳጳሳት የጻፏቸው መጻሕፍት ናቸው እንጂ ተራ ወንበር ይዘው እንደ ያሉ መምህራን የጻፏቸው አይደሉም። ሊቃነ ጳጳሳት ይጽፋሉ ማለት ነው፣ ያራቀቃሉ። ሃይማኖት ጥያቄ ሲነሳ አሁን በቅዱስ ኤጲፋኒዎስ ጽፈቱ ላይ ድርሰቱ ላይ የምንወያይበት ጊዜ ሰዓት ካገኘን እንደምናየው ክርስቶስ ስጋን እንጂ ነፍስን አልነሳም የሚሉ መናፍቃን ሲነሱ የሚመልሱት ሊቃነ ጳጳሳት ናቸው ማለት ነው። እግዚአብሔር ከነርሱ ጋር ነበር ማለት ነው። መቼም እግዚአብሔር ከርሱ ጋር ስላልሆነ ነው ገል የማይጽፈው ለማለት ፈልገን ግን አይደለም። ግን ሹመታቸው ከእግዚአብሔር የተገኘ ነው፣ ፈልገው ያገኙት አይደለም። እግዚአብሔርም የሾማቸውን ሰዎች ሙሴን እንዳስፈጸመው ከሊቃነ ጳጳሳቱ በእጃቸው ብዕር ለልቦናቸው ምስጢር ለአንደበታቸው ደግሞ ንባብ ሳያሳጣ በዚህ መንገድ ቤተክርስቲያንን ጠብቋታል። እንግዲህ የዚያ ዘመን በረከት ይድረሰን። አሜን። እንደዚሁ ጋር ተያይዞ ምናልባት አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምናያቸው በእኛም በሌላውም የምናያቸውን ችግሮቹን ለመፍታት በእውቀትም በእምነትም በሹመትም ቢሆን ወደ እነዚህ አባቶቻችን መመለስ አለብን ማለት ነው። ምንም ጥያቄ የለውም እኮ አሁን እንደ ኢትዮጵያ ቤተክርስቲያን ያለ ችግር ላይ ያለ እንትን አይመስለኝም እንግዲህ በእኔ መረዳት ኢትዮጵያ ቤተክርስቲያን በጣም ዘርፈ ብዙ ችግር ነው እየገጠማት ያለው። ከፊቱ ግን ያሁኑ ችግር በጣም ይበልጣል፣ ከውስጥም ያለው ከውጭም ያለው ማለት ነው። እስኪ አሁን የኢትዮጵያ ቤተክርስቲያን የተለመደውን ነገር ቅዳሴ ማስቀደስ፣ ማህሌት መቆም፣ አውደ ምሕረት ላይ የመጣን ህዝብ መስበክ በጣም ጥቂት ነገር ነው እየከወነች ያለችው። ከሚያስፈልገው አንፃር ግን በየአመቱ በቁጥር ምን ቀንሰው እኛ ነን። በሀገሪቱ ላይ ሰራጤ ምን ሆነው በብዛት እኛ ነን። ስደተኞች ቢቆጠሩ በብዛት ኦርቶዶክሳውያን ናቸው። ሀገሪቱ ላይ በኦርቶዶክስ ስም የሚታወቅ ፋብሪካ ስንት ነው ያለው? ስንት ድርጅት አለ? ህብረታዊ የሆነ አሰራር እንደ ጉባኤ ቤትም እንኳን የተለያየ የደማው እንዲህ ይላል የዚያኛው ደግሞ እንዲህ ይላል የሚል ነው እንጂ ህብረታዊ የሆነ አረዳድ ወጥ የሆኑ ደቀ መዛሙርት ለመፍጠር የጋራ የሆነ ተዋህዶዊ የሆነ ተቋማት አሰራር በጣም በብዛት ክፍተት ይታያልና የኢትዮጵያ ቤተክርስቲያን አንዱ መመለስ ካለባት እኛ እንደ ጉባኤ ቤት ሰዎች ከምንመኘው አሁን ወዳልነው ዘመን ነው። ሰው በእውቀቱ ይለካ፣ በህይወቱ በቅድስናው ይለካ። ህይወት አለው ማለት ያ ሰው ክርስቶስ በሱ አድሯል ማለት ነው። እኔን አይበድለኝም እኔ ላለመበደል ብሎ ሳይሆን በሱ ውስጥ ክርስቶስ አለ። እንደዚህ ከሆነ እኮ የማመልከው ክርስቶስ ጌታዬ የምለው ናዝራዊ ነው እኮ ከወንዝ ጋር አይገናኝም ለማለት ፈልጌ ነው። ቅዱሳን መልካቸውን ምን ደግምላቸው ምን ጸልይላቸው ቅዱሳን አንድ ሰው አባ ተክለ ሃይማኖት ከቡልጋ ተወልደው ስላደጉ አይኔ ግብጽሃዊ ስለሆንኩ እሳቸው መልክ አልደግም እንደማይለው ሁሉ ቅድስና ካለው አንድ ሰው ዕውቀቱ ካለው አንድ ሰው በቤተክርስቲያን መመዘኛ በዚህ መንገድ ተመዝኖ መሾም የሚችልበት ዘመን ቢመጣ እንደ ጉባኤ ቤት ሰው ደስ ይለናል። ያው የዚያን ዘመን በረከት
ያሳድርብን እላለሁ። እንግዲህ የእናንተ ጉባኤ ቤቶች እኮ ያው ይሄን ችግር ለመቅረፍም እንዲህ አይነት ሰዎችን ለመፍጠርም ስለሆነ መልካም ነው። የተወደዳችሁ ተመልካቾቻችን ወደ እናንተ ስናቀርብላችሁ የነበረ የክፍል 1 መርሃ ግብራችን ይሄንን ይመስል ነበረ። ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ መርሃ ግብራት ጋር አብራችሁ እንድትሆኑ እየጋበዝን ክፍል 1ን በዚሁ እንጨርሳለን። በክፍል 2 ደግሞ ከዚህ የቀጠለውን ይዘንላችሁ እንቀርባለን። ሰላም እግዚአብሔር ከሁላችን ጋር ይሁን።